የኤርትራ ሰዎች ከመሃል ሀገር የመጣን ማንንም ሰው ጉራጌ፣ ከምባታ፣ ወላይታ፣ ኦሮሞ ቢሆን ሁሉንም አማራ ብለው ነው የሚጠሩት። ተመሳሳይ የትግርኛ ቋንቋ የሚናገረውን የትግራይ ተወላጅ ደግሞ አጋመ ብለው በአንድ አውራጃ ስም ይጠሩታል። አያችሁ ልጆች፣ የሀገር ጉዳይ እንዲቀላል አይደለም። በተለይ የኢትዮጵያ ሁኔታ ውስብስብ ነው። ኃይል ካልታከለበት በምርጫና በነጻነት ብቻ የሀገር አንድነት አይኖርም። ሁሉንም እንደፈቀደ ሁን ብትለው ሀገር አይኖርም። ኃያልነትና ትልቅነት ይጠፋና መበታተን ይመጣል አለ አባቴ። ግን በዛ እኮ አቦይ፣ ነፍስ ካወቅን ጀምሮ ስንሰማ ያደግነው ጥፋት ነው፣ መድፍ ነው፣ ሞት ነው። ሰላም አላት የሚባልለት አስመራ ከተማ ውስጥ እየኖርን እንኳን የደህንነትና የወታደር መኪና ባየን ቁጥር በፍርሃት ነው የምንንቀሳቀሰው አልኩ። እነዚህ አሁን ያገኘናቸው ወጣት ወታደሮች እኮ ዋጋቸው የማይተመን ልክ እንደኛው ሰዎች ናቸው። ይህ ያየነውና እየኖሩበት ያሉት ስታይ እኮ ከብዙ ጥቂቱ ነው ብሎ ወንድሜ ሲያክል አባቴ አቋርጦ፣ ልጆች እኔም እኮ ወታደር ነበርኩ። የወታደር ስቃይ ሳይገባኝ ቀርቶ ይመስላችኋል? አለ ጠንከር ባለ ድምፅ። የሀገር አንድነትን ማስጠበቅ ግን ዋጋ ያስከፍላል። ሀገርን እንደ አምባሻ ቆርሶ ለሁሉም የፈለገውን እንዲወስድ አይሰጥም። ነገሩን እንዲህ አቅላችሁ ባታዩት ጥሩ ነው። ይህች ሀገር ግን ምንም ድሃ ብትሆን ተከብራና ነፃነቷን ጠብቃ የኖረችው እንደነዚህ ወታደሮች አይነት ጀግኖች ደም አፍስሰውላት አጥንታቸውንም ከስከሰውላት ነው። ጤና ይስጥልን ውድ አድማጮቻችን፣ ባለፈው ፕሮግራማችን ላይ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ጀምረንላችሁ ነበር። ዛሬም የዚህን መጽሐፍ ቀጣይ ክፍል እናቀርባለን። የወታደር ስቃይ። አባቴ ጎንደር ሰሜን ተራሮች አካባቢ በእረኝነት ከሚያገለግላቸው ወላጆች ጠፍቶ አዲስ አበባ ክብር ዘበኛ ተቀጥሮ በነ ጀነራል መንግስቱ ነዋይ መፈንቅለ መንግስት ተባባሪነት ታስሮ እስኪባረር ድረስ የመድፈኛ ምድብ አሰልጣኝ ነበር። ብዙዎችን ከፍተኛ ወታደራዊ መኮንኖች በአካልና በዝና ያውቃቸዋል። አንዳንዶቹ የእርሱ ኮርስ ናቸው። ስለዚህ መኮንኖች ወታደራዊ ዕውቀት፣ የመዋጋትና የማዋጋት ጀግንነት ብዙ ጊዜ ስለሚያወራኝ በአካል የማውቃቸው ሁሉ ቢመስለኝና ደግነታቸውን ባደንቅም በኤርትራ የሚከፈለው ውድ የሕይወት ዋጋና የሚወድመው የሀገር ሀብት በፍጹም አስፈላጊ አይመስለኝም። የአባቴ ጓደኞች የነበሩ ብዙ ከፍተኛ ወታደራዊ መኮንኖች በኤርትራ ውጊያዎች ተሰውተዋል። ጥቂት የማይባሉ አብሮ አደጎቼና የትምህርት ቤት ጓዶቼ ለነጻነት ትግል ወደ በረሃ ወርደዋል። መሞታቸው በይፋ ባይነገርም አንዳንዶቹ ሞተዋል፣ ሌሎቹ አካላቸው ጎድሏል። ግን ለምን? የሀገር አንድነት በፈቃደኝነት እንጂ በጉልበት ይሆናል እንዴ? መስዋዕትነትስ ቁጥር ልክ የለውም እንዴ? የጦርነትስ ጊዜ ገደብ የለውም እንዴ? ሰው እርስ በርስ እየተላለቀ ዝንተ ዓለም መኖር አለበት እንዴ? ኤርትራን ለመገንጠልና ላለማስገንጠል በሚደረገው ግብግብ የሚከፈለው ዋጋ አልበዛም እንዴ? የሚሉት ጥያቄዎች የዘወትር ራስ ምታቶቼ ናቸው። ነገሮችን የማየው ከሰብአዊነት አንጻር ነው እንጂ በጂኦፖለቲካ አይን የማይበት የጠለቀ ዕውቀት የለኝም። የቀይ ኮከብ ዘመቻ የሚባል ሰፊ የማጥቃት እንቅስቃሴ መንግስት አውጆ ይሄ የመጨረሻው ነው፣ ከእንግዲህ ወዲያ የኤርትራ ችግር ልክ እንደ ሶማሊያው ጦርነት ይቋጫል ተብሎና ከፍተኛ ዝግጅት ተደርጎ ብዙ ወጪ ወጥቶ የሀገር ብቸኛ ትኩረትና እንቅስቃሴ ዘፈኑ፣ ቲያትሩ ሁሉ ቀይ ኮከብ ሆኖ ተራግቦ ሲያበቃ ዘመቻው ከሸፈ። የቀይ ኮከብ ዘመቻ ከከሸፈ ከጥቂት ጊዜ በኋላ ከአባቴና ከወንድሞቼ ጋር እረፍት ለማድረግ ወደ ምጽዋ እየነዳን ሄደን ልክ ላይኛውን ደንጎሎ እንዳለፍን የመኪናው ሞተር በጣም የመሞቅ ምልክት አሳየ። መንገድ ዳር መኪናውን አስቆመን ስንወርድ የአየሩ ሙቀት ወደ ምጣድ ወላፈን የተጠጋታ ያክል ይጋረፋል። መንገድ ላይ ልንጠጣ የያዝነውን ውሃ ተጠቅመን የመኪናውን ራዲያተር በማቀዝቀዝ ቆይተን ስንከፍተው ብዙ ውሃ አጉድሏል። ራዲያተሩን የምንሞላበት ውሃ በአካባቢው አይገኝም።
ታዲያ ከምሽግ ውስጥ ብቅ ብቅ የሚሉ ወታደሮችን አይተን ወደ እነርሱ ስናመራ ወታደሮቹ እንድንቆምና እጃችንን ወደ ላይ እንድናሳያቸው ጠየቁን። የታዘዝነውን አድርገን ወደ ምሽጉ ተጠጋን። ወታደሮቹ በጥርጣሬ አተኩረው እያዩን ምን ፈልጋችሁ ነው ብለው ጠየቁን። ከአስመራ ወደ ምጽዋ እየተጓዝን ነው። መኪናችን ግን ሞተር ማቀዝቀዣው ውሃ ጉድሎ በጣም ጋለች። ውሃ መሙላት ፈልገን ሌላ አማራጭ ስለሌለ ነው ወደ እናንተ የመጣ ነው ብሎ አባቴ አስረዳ። ከወታደሮቹ አንዱ ሳቅ እያለ ከእናንተ መኪና የኛ የበርሜል ውሃ ሳይሞቅ ይቀራል ብላችሁ ነው አለ። እውነቱን ነበር። በርሜል ውስጥ ያለው ውሃ የሞቀ ሳይሆን የፈላ ነው የሚባለው። እስኪ ካቀዘቀዝነው ጀሪካን አንዱን አምጣው ብሎ አንዱ ወታደር ለሌላው ትዕዛዝ ሰጠ። ጀሪካኑ በቃጫ ገመድ የተሸፈነ ነው። ለመጠጥ ያዘጋጁትን ውሃ ለመኪናችን ስንወስድ ቅር እንዳለን አይተው ምንም ችግር የለም ሌላ እናቀዘቅዛለን አሉ። መኪናችን ቀዝቀዝ እስኪልና ራዲየተሩን ውሃ እስክንሞላ ድረስ ከወታደሮቹ ጋር ወሬ ያዝን። ወታደሮቹ አመድ ለብሰዋል። ብዙዎቹ በ20ዎቹ ዕድሜ ውስጥ ቢመስሉም አንዳንዶቹ ግን ወደ 40ዎቹ ዕድሜ ያላቸው ይመስላሉ። የለበሱት ዝንጉርጉር የወታደር ልብስ ቀለም ከአፈሩ ጋር ለመመሳሰል የተገደደ ይመስላል። ብዙ ቦታም የተሰፋና የተጣፈበት ነው። ሙቀቱን ለመቋቋም ይሆን ወይም የተቀደደውን የሱሪያቸውን መቀመጫ ለመጣፍ ሲጠቀሙበት የአብዛኞቹ ሱሪ ከጉልበት በታች ተቆርጧል። የሁሉም ጺም ፊታቸው ላይ ችፍ ብሏል። የፀጉራቸውና የጺማቸው ቀለም ወይቦ የጭላዳ ዝንጀሮ አስመስሏቸዋል። እዚህ ከመጣ ስንት ጊዜ ሆነህ ብዬ ጠየቅኩት አንዱን ወጣት ወታደር። እሱም ኩበት የመሰለውን የደረቀ ከንፈሩን በምላሱ እያራሰ 3 ዓመቴ ነው አለ። አማርኛ ሁለተኛ ቋንቋው ይመስላል። ቤተሰቦች የት ናቸው? ወደ ሰላሌ ናቸው። ወሬያቸውን ትሰማለህ? አለ አባቴ። በ3-4 ወር ደብዳቤ ደርሰኝ ነበር። አሁን ግን 6 ወር ገደማ ብጽፍላቸውም መልሰውልኝ አያውቁም። ትዳር አለህ? አለው ከኔ ይልቅ ደፋርና ተግባቢ የሆነው ዘላለም። ትዳር አልያዝኩም። ከግዳጅ ቶሎ ተመልሼ አገባለሁ ብዬ ነበረ። አሁን ግን እኔ እንጃ አለ ተስፋ በመቁረጥ ፊቱ ላይ የተነበበ። ዘላለምም አይዞህ እግዚአብሔር አለ፣ ይህ ጦርነት ያበቃና ፈጣሪ ያሰብከውን ያሳካልሃል ብሎ ሊያጽናና ሞከረ። የተቀሩት ወታደሮች ጣልቃ ገብተው ሁሉም የተስማሙ ይመስል እያቁተመተሙ ሄሄ ይላል አንዱ። ሌላው ደግሞ እስቲ ይሁና ሲል፣ ሌላኛው ደግሞ አሁን ከሻዕቢያ እንዲህ በቀላሉ መላቀቅ ይኖራል ብላችሁ ነው አለ። ሻዕቢያ በቀይ ኮከብ ዘመቻው በጣም ተዳክሟል። አስመራን ከቦ ሲደበድብ እንዳልነበረ አሁን ሳህል ጫፍ ነው ተደብቆ ያለው ስል፣ እኔ የኔ ወንድም ሻዕቢያን አታውቃትም። እንደ ድመት 9 ነፍስ ነው ያላት። አበቃላት ስትል ነፍስ ዘርሳ ትመለሳለች፣ ትመጣለች። ቁጥሯን አመነመንኩ ስትል እንደ በረሃ ፍልፈል በስታ ትመለሳለች አለ አንዱ ወታደር በዱላው መሬቱን እየመጫረ። የቀይ ኮከብ ዘመቻ ሲታወጅ ሻዕቢያ አበቃላት አሁን ትቀበራለች ብለን ነበር። እውነትም አጀማመሩ እንደዚያ ይመስል ነበር። ወዲያው ግን እንዳልተሳካ ካለቆቻችን መስማት ጀመር። የእኛም ጦር ማጥቃት ተቀልብሶ እኛ ምሽግ ስንምስ ሻዕቢያ ያእልሃን መልሳ ማጥቃት ጀመረች ሲል፣ ሌላኛው ተቀብሎ እነዚህ ወታደሮች ብዙ ጊዜ እንደምንሰማው የተሰጣቸውን ትዕዛዝ ተቀብለው መታኮስና መዋጋት ብቻ የሆነ ማገናዘብ የማይችሉና ሐሳባቸውን አቀናብረው መንገር የማይችሉ አልነበሩም። አባቴ ወደ ዘላለም መለስ ብሎ እስኪ ከጊንዳ ካመጣነው መንደሪን አምጣላቸው ብሎ አዘዘው። ወዲያው በትንሽ የእንጨት ሳጥን የሞላውን መንደሪን ይዞላቸው መጣ። ለወታደሮቹም እያዞር አደላቸው። ብዛታቸው ወደ 25 ይሆናል። ከብርቱካንማ ቀለም ቀላ ያለውን ይህን እጅግ ጣፋጭ ጊንዳ መንደሪን አፈር በለበሰው እጃቸው ላጥ አድርገው ጎርሰው ለመጨረስ ደቂቃ አልፈጀባቸውም። የፈረደባቸው ወታደሮች የመንደሪን እርሻውን ይጠብቃሉ። መንደሪኑን ግን ሌላው ይደሰትበታል እንጂ እነርሱንማ ማን ሲያቀምሳቸው ብዬ አሰብኩ። ድገማቸው አለ አባቴ በአዘኔታ ወታደሮቹን እየተመለከተ። ታዲያ ልጆች የዚህ ነገር መቋጫ ምን ይመስላችኋል? አለ ፊቱ የተቀመጡትን ወታደሮች እየተመለከተ። ከወታደሮቹም በዕድሜ ጠና ያሉና እስከዚያ ሰዓት ምንም ያልተናገሩት ወታደርም እርሱ በቃችሁ ይበለን እንጂ ሌላማ ምን መፍትሄ አለ አሉ። ብዙ ወንድሞቻችንን ያለ ቀባሪ የኤርትራ አፈር በልቷቸዋል። የእኛም ዕጣ ከዚያ አልፍም። የመኪናችንን ራዲያተር ውሃ ሞልተን ሞተሩን አቀዝቅዘን
ባየነው ነገርና በአጠቃላይ የሀገራችን ችግር ማለቂያ አልባነት ውስጣችን እየነደደና እያነባ ወታደሮችን ለዘመናት እንደሚተዋወቅ ዘመድ ተሰናብተን ጉዞ ጀመርን። ለደቂቃዎች መሃላችን ጸጥታ ሰፈነ። ዘላለም ድንገት ጸጥታውን ሰብሮ እንደው ምን አይነት አገር ውስጥ ነው የተፈጠርነው አለ በምሬት። አባቴም የመኪናውን መሪ በእጁ እንደጨበጠ ሀገሪቱስ ሀገር ነበረች፣ ምን ያደርጋል የውጭ ጠላትና የውስጥ ሆዳም በዛባት። አሁን ኢትዮጵያ ኤርትራን ጠቅልላ መቆየቷ ምን ይጠቅማል? እንደኔ ጉዳቱ የሚያመዝን ይመስለኛል። እንደምንሰማው የኢትዮጵያ ሰራዊት ወደ 1 ሚሊዮን ይጠጋል። ለመከላከያ የሚወጣው ከሀገሪቱ በጀት 40 ከመቶ ይበልጣል ነው የሚባለው። ምን አለ ይህ ሁሉ ወጣት ከሚተላለቅና የደሃ ሀገር ሀብት ከሚወድም ነፃነታቸውን በሰጧቸውና በኖርንበት አልኩ በስሜት። የኤርትራን ከኢትዮጵያ መገንጠል በፍጹም አላምንበትም። እኔም አምነው ህዝቡ አንድ እንደሆነ ነው። የህዝቡ ቋንቋ፣ እምነት፣ ባህልና ስነ ልቦናዊ አወቃቀር አንድ ነው። ብዙ ሰው ተጋብቷል፣ ተዋልዷል። በእርግጥ የኤርትራ ህዝብ ወታደሮችን የሚያየው በፍርሃትና በጥርጣሬ አልፎም በጠላትነት ነው። ወታደሩም ህዝቡን በአጠቃላይ የሚመለከተው እንደ ሻዕቢያ ተባባሪ፣ መረጃ አቀባይና ነጭ ለባሽ የህቡ ተዋጊ አድርጎ ነው። ብዙ የመሃል አገር ወታደሮች ከኤርትራ ሴቶች ጋር ተጋብተው ቢወልዱም በአብዛኛው ኤርትራዊ ከልብ የሆነ ተቀባይነት የለውም። ብዙ የኤርትራ ሴቶች ከመሃል አገር ሲቪሎችና ወታደሮች ጋር ትዳርና ጓደኝነት ሲያስቡም ሆነ ሲመሰርቱ ይህንን በማይወዱ ሰዎች መሸማቀቅ፣ አልፎ አልፎም ዛቻና ማስፈራራት እንዲሁም መገለል ይደርስባቸዋል። የኤርትራ ሰዎች ከመሃል አገር የመጣን ማንንም ሰው ጉራጌ፣ ከምባታ፣ ወላይታ፣ ኦሮሞ ቢሆን ሁሉንም አማራ ብለው ነው የሚጠሩት። ተመሳሳይ የትግርኛ ቋንቋ የሚናገረውን የትግራይ ተወላጅ ደግሞ አጋመ ብለው በአንድ አውራጃ ስም ይጠሩታል። አያችሁ ልጆች፣ የሀገር ጉዳይ እንዲቀላል አይደለም። በተለይ የኢትዮጵያ ሁኔታ ውስብስብ ነው። ኃይል ካልታከለበት በምርጫና በነጻነት ብቻ የሀገር አንድነት አይኖርም። ሁሉንም እንደፈቀደ ሁን ብትለው ሀገር አይኖርም። ኃያልነትና ትልቅነት ይጠፋና መበታተን ይመጣል አለ አባቴ። ግን በዛ እኮ አቦይ፣ ነፍስ ካወቅን ጀምሮ ስንሰማ ያደግነው ጥፋት ነው፣ መድፍ ነው፣ ሞት ነው። ሰላም አላት የሚባልለት አስመራ ከተማ ውስጥ እየኖርን እንኳን የደህንነትና የወታደር መኪና ባየን ቁጥር በፍርሃት ነው የምንንቀሳቀሰው አልኩ። እነዚህ አሁን ያገኘናቸው ወጣት ወታደሮች እኮ ዋጋቸው የማይተመን ልክ እንደኛው ሰዎች ናቸው። ይህ ያየነውና እየኖሩበት ያሉት ስታይ እኮ ከብዙ ጥቂቱ ነው ብሎ ወንድሜ ሲያክል አባቴ አቋርጦ፣ ልጆች እኔም እኮ ወታደር ነበርኩ። የወታደር ስቃይ ሳይገባኝ ቀርቶ ይመስላችኋል? አለ ጠንከር ባለ ድምፅ። የሀገር አንድነትን ማስጠበቅ ግን ዋጋ ያስከፍላል። ሀገርን እንደ አምባሻ ቆርሶ ለሁሉም የፈለገውን እንዲወስድ አይሰጥም። ነገሩን እንዲህ አቅላችሁ ባታዩት ጥሩ ነው። ይህች ሀገር ግን ምንም ድሃ ብትሆን ተከብራና ነፃነቷን ጠብቃ የኖረችው እንደነዚህ ወታደሮች አይነት ጀግኖች ደም አፍስሰውላት አጥንታቸውንም ከስከውሰውላት ነው። ይገባኛል እኮ አቦይ፣ ነገሩንም በፍጹም አቅልዬ አይቼው አላቅም አልኩ። የአባቴን የሀገር ፍቅር ስሜት የጎዳው መስሎኝ በፍርሃት። ግን እነዚህ ወታደሮች ቤተሰቦቻቸውን ሳያዩ ይህን ሁሉ ዓመት እዚህ ሲኦል የሆነ ምሽጉ ሲኖሩ ከሰውነት ተራ ወርደው አውሬ እስኪመስሉ ደርቀው ከስተው ሰውነታቸው ጠውልጎ እንደኛው ተምረው ደህና ሥራ ሰርተው ኑሮ መስርተው የመኖር ምኞታቸው ከስሞ ያለ እረፍትና ያለ ቀያሪ እንዲህ ሲኖሩ አያሳዝኑም? ሀገር የነርሱ ብቻ ናት እንዴ? ለምን ሁሉም ዜጋ ለሀገሩ እንደነርሱ አይዋጋም? ደሞ እኮ በሚሊዮን የሚቆጠሩ ሀገር ለማሳደግና ለመለወጥ አፍላ ጉልበት ያላቸው ወጣቶች ናቸው በዚህ ማለቂያ በሌለው ጦርነት እያለቁ ያሉት። በስሜት ተናገርኩ። ይኸውማ አቦይ፣ እኔና ፍርዱ ወታደር ሆነን ብንዘምት እግዚአብሔር ያድርገውና ሕይወታችን ቢያልፍ ወይም አካላችን ቢጎድል እውነት ለትክክለኛ ዓላማ ነው ልጆቼ መስዋዕትነት የከፈሉት ብለህ ታስባለህ? አትቆጭም? ሲል ወንድሜ አከለ። አባቴ መኪናውን ሲያሽከረክር መንገዱ ላይ ቢያተኩርም አልፎ አልፎ እኔን ወደ ጎንና የፊት ወንበር መደገፊያ ላይ ክንዱን ያሳረፈውን ወንድሜን በኋላ ማሳያ መስተዋት እያየ ልጆች፣ እኔ እኮ የጦርነት ወዳጅ እንዳልሆንኩ ታውቃላችሁ። እኛማ በደንብ እናውቃለን አቦ ያልን በአንድ ድምፅ። እና ምናልባት አንድ ቀን ህዝቡን የሚያፋልሙት ጦርነት ወዳድ መሪዎች ወደ ቀልባቸው ተመልሰው ልዩነታቸውን ማጋነን አቁመው አንድ የሚያደርጓቸውን ነገሮች ማየት ይጀምሩ ይሆናል። ምናልባትም የባዕድ አገሮች ምቀኝነትና ሴራ
ምን ያክል እያተራመሳቸው እንደሆነ ይገነዘቡ ይሆናል። አንድ ቀን ይህንን ሁሉ ነፍስ የቀጨውንና የሀገርን ሀብት ያወደመው ጦርነት መፍትሄ ሊያመጣ እንደማይችል ተገንዝበው በድርድርና በምክክር መፍትሄ ለማምጣት ይሞክሩ ይሆናል የሚል ተስፋ ስላለኝ ነው ብሎ ዝም ሲል ለጥቂት ጊዜ የሚጨምረው ሐሳብ ካለ በማለት ከጠበቅነው በኋላ ከዚህ ሁሉ ደም መቃባት በኋላ በውይይት ችግሩ የሚፈታ ይመስላል አለ ዘላለም። እርግጠኛ ባልሆንም ተስፋ አልቆርጥም። በመጨረሻም ብቸኛው መፍትሄ ውይይት ብቻ ነው ብዬ አምናለሁ አለ አባቴ። እሺ ማን ነው የሚወያየው? መተማመንስ ይኖራል ብለህ ታስባለህ? ደግሞም ሁለቱ ወገኖች ጦረኞች ናቸው። ወደፊት ውይይቱም ለእነርሱ ሽንፈት ነው። እንደው ወደ ውይይት ይመጣሉ ብለህ ትገምታለህ? ዘላለም ነበር የጠየቀው። አያችሁ፣ ጦርነት ሲረዝምና ውድመት ሲበዛ የሕዝቡን ኑሮ ይፈትነዋል። በዚያን ጊዜ ሕዝቡ ማጉረምረም፣ መጠየቅና ድምፁ ካልተሰማ ማመጽ ይጀምራል። ይህ ሁኔታ ግፊት የሚያመጣው በአብዛኛው መንግስት ላይ ቢሆንም አማጺዎችም ላይ መድረሱ አይቀርም። ግፊቱ ሲመጣ አሸማጋዮች ከሕዝቡ ሊመጡ ይችላሉ አለና አቦይ ትኩረቱን ፊት ለፊት ባለው ጠመዝማዛ የምጽዋ መንገድ ሳያነሳ ከዓመታት በፊት የኤርትራ አማጽያን እንደዚህ ሳይጠነክሩ ጀብሃና ሻዕቢያ ተብለው ለሁለት ጎራ ከፍለው እርስ በርስና ከመንግስት ጋር እየተዋጉ በነበሩበት ሰዓት እኔ የኤርትራ ጠቅላይ ግዛት እንደራሴ ጸሐፊና አቅራቢ ነበርኩ። ያኔ ታዲያ ጦርነቱ ያንገሸገሻቸው የህዝብ ተወካዮች ወደ ቢሮ የመጥተው ችግሩ በሰላማዊ መንገድ መፍትሄ የሚያገኝበትን መንገድ ካለ እንዲፈለግ ለእንደራሴው ጥያቄያቸውን እንዳቀርብ በወረቀት ጽፈው ሰጡኝ። ይህን ሁኔታ ልጅ ሆኜ አባቴና ጓደኞቹ ሲነጋገሩበት መስማቴን በደንብ አስታውሳለሁ። አባቴም ቀጠለና ጥያቄያቸውን ጽፌ ለመፍትሄ ይሆናሉ ያልኳቸውን ሐሳቦች አክዬ ወደ ክቡር እንደራሴው ገባው። ሐሳቡን ይዞ መቅረብ ልክ ተሸንፈናል ብሎ የማመንና ጠላትን የማግዘፍ አይነት ግምት ሊሰጠው ስለሚችል ያስፈራል። ግን ይገርማቸዋል። ክቡር እንደራሴው በደንብ ነገሩን ካነበቡ በኋላ ካጤኑት በኋላ ጠርተው እንዴት ውይይቱን መጀመር እንደሚቻል ጠይቀውኝ ሐሳብ ሰጥቷቸው የአወያይ ቡድን ተቋቁሞ ንግግሮች ተጀምረው ነበር። ግን አንዳንድ ሐሳቦች ላይ ፍጹም መግባባት ስላልተቻለና ጥቂት ሐሳብ ግትር ሰዎች ከሁለቱም ወገን ስለነበሩ ውይይቱ ፍጻሜ ላይ ሳይደርስ ያለ ውጤት ተቋረጠ እና ይህን የምነግራችሁ መወያየት ይቻላል ለማለት ነው። ቅንነት ካለ ደግሞ ወደ መፍትሄው መድረስ ይቻላል አለ። አሁን ከአሸማጋዮቹ አንዱ ሁን ብትባል ግን እሺ ትላለህ አቦይ? አለ ዘላለም። በደስታ እንጂ አለ አቦይ። ምጽዋ ልንደርስ ጥቂት መንገድ እንደቀረን ከሐሳብ የሚመላለሰውን ጥያቄ ለአቦይ ተነፈስኩ። የኢትዮጵያ መንግስት ነገ ከኤርትራ መሬት ጠቅልዬ እወጣለሁ ብሎ ቢያውጅ ምን የሚሆን ይመስልሃል ስለው አባቴም ሳቅ ብሎ ኢሳያስ አፈወርቂ ትንሽ ጊዜ ስጡን አልተዘጋጀንም የሚል ይመስለኛል። እኔና ዘላለምም በአባታችን መልስ እየተሳሳቅን ምጽዋ ደረስን። ፎርቶ የሚባለው አካባቢም ተፈትሸን ከአስመራ ስልክ ደውለን መኝታ ክፍሎች ወደ ተያዘልን ሆቴል አመራን። ወደ ምጽዋ ለመዝናናት ብመጣም መንገድ ላይ ያገኘናቸው ወታደሮች ጉስቁልና በሄድኩበት እየተከተለ እረፍት ነሳኝ። በሆዴም አንድ ነገርማ መደረግ አለበት፣ ሀገር እስከ መቼ እንደዚህ ይቀጥላል አልኩ። ሰላምን ከምድራችን ብቻ ሳይሆን ከመዘበቅ ቃላችንም ለማጥፋት የምንታትር ጦረኛ ህዝቦች ሆነናል እያልኩ በሆዴ ራሴንና የኢትዮጵያን ህዝብ ወቅሳለሁ። በልቤም አማለሁ። ቆይቼም መሪዎቻችን ይሁኑ እንዲሁ ደም እያፋሰሱ የሚገዙን እልና ወቀሳውን ከህዝቡ አንስቼው ወደ ሹማምንቱ እለጥፋለሁ። ግን መሪስ ቢሆን ከሰማይ አይወርድ፣ ያው ከህዝቡ መሃል ይወጣል እንጂ እላለሁ። ደግሞም ለችግሩ ተጠያቂነቱ ወደ ህዝቡ እየመለስኩ ወይስ የሆነ እርግማን አለብን? ንስሐ ያልተገባበትና ያልተሰረየልን ግዙፍ ኃጢአት፣ ድሮ የተሰሩ ግዙፍ መርገም እንደ አይሁድ ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለን ግፈኞች የተረፈ የዞረ ድምር ክፍያ እየከፈልን ይሆን እያልኩ በእኔ አቅም የማልፈታውን እንቆቅልሽ ጠይቃለሁ። መልሱ ግን ቀላል እንዳልሆነና በቅርብም እንደማላየው ለእኔ ግልጽ ነው። ሰላም የመሰለው ዓመት። በሳምንቱ ማብቂያ ከሥራ ባልደረቦቼ ጋር ተሰባስበን ጉርጉሱም መዋኛ ስፍራ እንሄዳለን። የአስመራ ጓደኞቼ ከመጡም ከእነርሱ ጋር እንዝናናለን። ሌላ ጊዜ ደግሞ ኢዞላ ቬርዴ ወይም አረንጓዴ ደሴት ወደምትባለው ከምጽዋ በሞተር ጀልባ ግማሽ ሰዓት ያክል የምትወስድ ርቀት ላይ የምትገኝ ደሴት ሄደን አሸዋው ላይ የመረብና እግር ኳስ እንጫወታለን። ደረቅ ምግብና በበረዶ ሳጥን እንደየምርጫችን መጠጥ እንወስዳለን። ደስ የሚል ጊዜ አሳልፈን ወደ ምጽዋ እንመለሳለን። ምጽዋን ሚያሚ ለምኔ ብለን ቅጽል ስም አውጥተንላታል። ታዲያ ዶክተር ግርማ ብዙ ጊዜ አብሮን አይሄድም። ከሥራ በኋላ ሁሌም ቤት ነው። ዶክተር ግርማ የአሰበ ተፈሪ ልጅ ነው።
በእውነቱ ደልደል ብሎ የሚያስፈራሩ ትልልቅ አይኖች ቢኖሩትም እንደሚታየው ግን አይደለም። በጣም ተጫዋችና ቀለል ያለ ሰው ነው። ጥቁር አንበሳ አብረን ሕክምና ተምረናል። ለጥቂት ጊዜም ቢሆን አዲቀይ ሆስፒታል አብረን ሰርተናል። እዚያም ቢሆን ከሥራ መልስ ቤት ነው። ውጭው አያምረውም። ጫት ካለበት ቦታ ፈልጎ ያገኛል። ሳይቅም የሚውልባቸው ቀናት በጣት የሚቆጠሩ ናቸው። ትንሽም ብትሆን ጫቱን ከያዘ ሽርጡን ያገለድምና ይፈርሻል። የማያዳምጠው የሬዲዮ ጣቢያ፣ የሚያመልጠውም ወሬ የለም። መጠጥ አይጠጣም። የሕክምና መጻሕፍትን ያነባል ብቻ ሳይሆን ያነበንባቸዋል። ቶሎ ወደ አዲስ አበባ ሄዶ የድህረ ምረቃ ትምህርቱን ለመከታተል ያለፈ ሌላ ብዙ ጉጉትም ምኞትም የለው። አንድ ጊዜ በቃ ኢራኖች ሳልማን ሩሽዲን አይምሩትም ይገድሉታል ሲለኝ፣ ሳልማን ሩሽዲ ደግሞ ማን ነው ብዬ ጠየቁ። እንዴ አልሰማም እንዴ? ሳታኒክ ቨርስስ የተባለው መጽሐፍ የጻፈው ሰው ነዋ። እንዴት እስከ ዛሬ አልሰማህም ብሎ ጠየቀ። እባክህ እኔ ቢበዛም ማዳምጠው ድምፅ ወያኔን ነው ብዬ መልሼለታለሁ። ከግርማ በተቃራኒ ደግሞ ቤት ቁጭ ማለት አልወድም። ምጽዋ በአጭር ጊዜ ውስጥ ብዙ ዘመድ አፍርቻለሁ። ዘመድ እጠይቃለሁ። ቴኒስ ጨዋታ እየሄድኩ ያለሁ፣ ዋና ዋኛለሁ። የፕሮቴስታንት እምነት ተከታይ ዘመዶቼ ጋር ሄጄ መጽሐፍ ቅዱስ እማራለሁ። ጸጥ ያለው የጠዋለት ማርያም ቤተክርስቲያን ሄጄ ጸልያለሁ። ሌላው ቢቀር ምሽት ላይ ቱታዬን ልብሼ የሚያምረው የርዕሲ ምድሪ ጎዳና ላይ በትዝታዎቼ ታጅቤ እናፈሳለሁ። ከጦርነቱ 10 ቀናት በፊት ጥር 21 ቀን የጠዋለት ማርያም ዓመታዊ በዓልን ለማክበር የአገር ሕዝብ ተሰብስቧል። አብዛኛው ሰው ነጣ ያሉ ልብሶቹን ስለለበሰ የቤተ ክርስቲያኑን ግቢና አካባቢው ያለውን የመኪናና እግረኛ መንገድ ነጭ ቀለም የተቀባ አስመስሎታል። ቅዳሴ በድምፅ ማጉያ ይሰማል። ምዕመኑን በየመሃሉ እልልታውን ያቀልጠዋል። ቤተ ክርስቲያኑ የውጭ አጥር መደዳ የሚሸጡ ጧፍ፣ ማተብ፣ መስቀል፣ መጻሕፍት እና የቅዱሳት ስዕላት በእግረኛው መንገድ ሞልተውታል። ሰው ወደ ቤተ ክርስቲያን ግቢ ሲገባ ጧፍ ለኩሶ መግባት ግዴታ የሆነ ይመስል እያንዳንዱ ሰው ጧፍ ይዞ ቆሟል። ስዕለት ባለጌጥ ዣንጥላዎች የያዙ በርካታ ሰዎችም ይታያሉ። በሰዎች መሃል ጠጠር መጣያ ቦታ ያለ አይመስለኝ። ጠንካራ እምነት ባይኖረኝም ሁሉን የሚችል ሁሉን የፈጠረ የሚወደኝና የሚጠብቀኝ አምላክ እንዳለ አምናለሁ። እዚህ ማርያም ጠዋለትም መጥቼ ጭር ባለ ሰዓት ጸልዬ ያውቃለሁ። በእርግጥ የዚህ ቤተ ክርስቲያን አባል ነኝ ባልልም ዝንባሌ ወደ ወንጌላውያን ቤተ ክርስቲያናት ነው። የእነዚህ የኦርቶዶክስ አማኞች ከየትና የት ሩቅ አገር መጥተው ፈጣሪ ጋር ለመገናኘት ያላቸውን ጥማትና ትጋት እንዲሁም ለእምነታቸው ያላቸውን ፍቅርና ጽናት በጣም አደንቃለሁ። እኔና ባልደረቦቼ መንገዱን ካጨናነቁት አማኞች ጋር በመኪናችን እየተጋፋን ቤተ ክርስቲያኑን አልፈን ወደ ዕዳጋ የሚወስደውን ረዥም ድልድይ ተያያዝ ነው። ዕዳጋ ጭር ብሏል። ወደ ሆስፒታል የሚወስደው ግራር የተባለው ሰፈር እንዲሁ አልፎ አልፎ እንጂ ሰው አይታይበትም። ምጽዋ እንደ ማንኛውም ምዕራባዊ ቆላ አካባቢ የእስልምና እምነት ተከታዮች ቢበዙበትም የክርስቲያኑም ቁጥር ቀላል የሚባል አይደለም። ምጽዋ የተለያዩ እምነቶች በፍቅር አብሮ የመኖር ተምሳሌት ነች ቢባል ምንም ማጋነን አይሆንም። በዚህ የንግስ ዕለት እስላም ክርስቲያን ሳይል ሰው ሁሉ ጠዋለት ማርያም ለመገናኘት ተቀጣጥሮ የወጣ ይመስል የምጽዋ ጠዋለት የምድሪቱ የኦርቶዶክስ መናኸሪያ መስላለች። ብዙ ሰዎች ይህንን ቀን እንደ መልካም አጋጣሚ በመጠቀም እግረ መንገዳቸውን ለእረፍትና ለመዝናናት ይጠቀሙበታል። የምጽዋ ሆቴሎች ገበያ ደግሞ በዚህ ወቅት ይደራል። አስቀድመው ካልተመዘገቡ በስተቀር የሆቴል ክፍል ማግኘት እጅግ አስቸጋሪ ነው። ዘወትር የደስደስ ያላት ምጽዋ በዚህ ሰሞን ደግሞ እጅግ ደመቅመቅ ብላለች። መንገዶቹ በኢትዮጵያ ባንዲራና የተለያየ ቀለም ባላቸው ተውለብላቢ ጨርቆች አሸብርቀዋል። ከምሽቱ 12 ሰዓት በኋላ የከተማው ሰው ከእስር እንደተለቀቀ መንገዶቹን ማጨናነቅ የተለመደ ቢሆንም ዛሬ ግን ከሌላው ጊዜ በተለየ ሁኔታ የሰው ቁጥር ጨምሯል። ሆቴሎች ሙሉ ናቸው። ምግብ ቤቶች፣ ቡና ቤቶች ጥም ብለው ሞልተዋል። ዓመታዊ በዓሉን ለመታደም ከአስመራና ከተለያዩ ክፍላት ሀገራት አካባቢዎች ለጠዋለት ማርያም ንግስ የመጡ ሰዎች ብዙ ጊዜ እስከ የካቲት መባቻ ቆይተው መሄዳቸው የተለመደ ነገር ነው። እንግዶቹን ይዘው ምጽዋ የገቡት የቤት መኪኖች የምጽዋን መንገድ አጨናንቀውታል። ዘመድ ያለው ከዘመዱ ጋር ይሰነብታል። ዘመድ የሌለው ደግሞ በየሆቴሉ ክፍል ይዞ ይስተናገዳል። በዚያ ላይ ደግሞ የኢትዮጵያ ባህር ኃይል ያሰለጠናቸውን ካዴቶች በሚቀጥለው ሳምንት ሊያስመርቅ ሽር ጉድ ተያይዟል። ዝግጅቱ ደግሞ ከፍተኛ ነው።
ትልልቅ የክብር እንግዶችም እንደሚመጡ ተወርቷል። ርዕሰ ብሔሩ ምርቃቱ ላይ ይገኙ ይሆናል እየተባለም እየተወራ ነው። የባሕር ኃይል ግቢ በሰንደቅ ዓላማዎችና በመፈክሮች ደምቋል። የባሕር ኃይል መርከቦችም አንዴ ወደ ሰሜን አንዴ ወደ ደቡብ በሰልፍና በተናጠል ቀይ ባህር ላይ ሲንሳፈፉበት ይታያል። በዚያ ሰሞን የምጽዋ ሙቀት ቀንሷል። ስስ ጉምና ጭጋግ ሄድ መጣ ይላል። አልፎ አልፎም ካፌ አለ። ከህንድ ውቅያኖስ የሚመጣው እርጥበት አዘል አየር በእነዚህ ወራት ምጽዋን ቀዝቀዝ ያደርጋታል። ምጽዋ ውስጥ ሸሚዝ የሚለበሰው በእነዚህ ወራት ነው። ሌላ ጊዜ ግን ከካናቴርና ቁምጣ ደሃና ሀብታም መልብስ የማይለበት ምጽዋ ነች። ከጥቂት ቀናት በፊት ሰሞኑን ታናሽ ወንድሜ ዘላለም ምጽዋ ለሥራ ስለመጣ ከሥራ በኋላ አብረን ነን ወንድማማቾች ነን ስንላቸው ብዙ ሰዎች አያምኑም። ዘላለም ቁመቱ ዘለግ ያለ የስፖርተኛ አቋም ያለው አፍንጫው ሰልካካ የእናታችንን ቅላት ወስዶ የጣሊያን ክልስ ነኝ ቢል የሚታመን ነው። ከሰው ጋር ለመግባባት ፋታ አይወስድበትም። ደግሞም ሰው ይወደዋል። ከብዙ ጓደኞቼ ጋር ሳስተዋውቀው ጓደኞቼ ቅርበታቸው ከዘላለም ጋር እየሆነብኝ አንተ ጓደኞቼን ወስደ አስቀረህብኝ እያልኩት እንሳሳቃለን። የ2 ዓመት ታናሼ ቢሆንም ከሰዎች ጋር ባለው ትውውቅ ሥራ ላይ ረዘም ላለ ወቅት በመቆየቱና ፖለቲካና የተለያዩ እንቅስቃሴዎች ውስጥ ለመግባት ስለማይፈራ የእኔ ታላቅ ይመስላል። ንግግሩ በሳል ነው። ኤርትራ ውስጥ የማያውቀው የጦር አዛዥ ወይም ባለሥልጣንና ባለሀብት የለም። በአንጻሩ እኔ እንደ ታላቅነቴ ብዙ ሰው አያውቀኝም። የዘላለምን ያክል ብዙ ሰው አላውቅም። ምናልባት የጉርምስና ዘመኔን ያሳለፍኩት ዩኒቨርሲቲ ውስጥ አዲስ አበባ ስለሆነ ሊሆን ይችላል። ዘላለም የሚሰራው የውጭ ድርጅቱ ስለሆነ ከእኔ በላይ ብዙ እጥፍ ደሞዝ ይከፈለዋል። ልንዝናና ስንወጣ ሁሌም ሂሳብ ከፋዩ እሱ ነው። ለመክፈል ከይሴን ከዳበስ አርፋ ተቀመጥ ድሃ ሐኪም እያለ እጄን ይዘኛል። ምጽዋ የመጣ ነው ለ3 ቀናት ስራና ስብሰባ ነው። ማታ የመስሪያ ቤቱ ሰዎች እራት ፕሮግራም ቢኖርበትም ከእኔ ጋር ለመገናኘትና ለማውራት አስቧል። እኔም ከእርሱ ጋር መጫወቱ ቢናፍቀኝና ብፈልገውም የሥራ ባልደረቦቹ ቅር እንዳይላቸው ግድ የለም አብረሃቸው ቆይ እለዋለሁ። የኤንጂኦ ነገር መጠጣት መዝናናት ነው። እኔ ደግሞ እዛ ላይ የለሁበትም። ይልቅስ ካንተ ጋር ብዙ ወሬ ያለብን ባልደረቦቼ የትም አይሄዱም አገኛቸዋለሁ ሲለኝ እኔማ ደስ ይለኛል፣ ከሥራ በኋላ ምንም ጉዳይ የለኝም ብየው ተቃጠርን። ዘላለም ዳህላክ ሆቴልን በጣም ይወደዋል። ምጽዋ ሲመጣም እዚሁ ሆቴል ነው የሚያርፈው። ምግብም ግድ ካልሆነበት ሌላ ቦታ የትም ሄዶ አይበላም። የመስሪያ ቤቱን ላንድ ክሩዘር መኪና ይዞ ማታ እኔ ቤት ይመጣና ወደ ዳህላክ ሆቴል ይወስደኛል። የባት የቆጡን ስናወራ ራት ስንበላ ምግብ ቤቱ ተዘግቶ ታች ወርደን ሳባር ጉማ እየጠጣን ስንሳሳቅ ሌሊቱ ሳይታወቀን ይጋመሳል። ወሬያችን አያልቅም። ዘላለም ደግሞ ጨዋታ ቀልዱን ያውቅበታል። ዘላለም ሰዓቱን ያይና አንተ ሰው ነገ ሥራ የለም እንቅልፍ ተጭኖ ታካሚዎችን የተሳሳተ መርፌ እንዳትወጋ ተነስ እንሂድ ይለኝና ወደ ቤቴ ያደርሰኛል። እንደ ነገ ሊሄድ ስንጫወት ምጽዋ ተመቸህ አለኝ ዘላለም። መልሱን ቢያውቀውም እንዲያው ወሬ ለመጀመር ምን ጥያቄ ያለው ስል መለስኩለት። በአዲቀይ መውጣት ትክክለኛ ውሳኔ ነበር። አስረው መከራህን ያበሉህ ነበረ። በነገራችን ላይ የጀመርነው የሆስፒታል ማስፋፊያ አልቆ ሥራ ጀምሯል። ከአካባቢው ባለሥልጣናት ጋር ያላግባባኝ ከአዲቀይ እንደወጣ ካደረጉኝ ምክንያቶች አንዱ የሆነው የጀመርነው ሥራ መጠናቀቁ ደስ አለኝ። ዘላለም የሚሰራበት የውጭ ድርጅትና ሌሎች 2 የውጭ ድርጅቶች በገንዘብና በቴክኒክ ብዙ ረድተውናል። ዘላለም ቀጠለና ፍርዱ የሚነግርህ ይህን የመሰሉ ብዙ ፕሮጀክቶች ናቸው የሚጨናገፉበት። ባለንበት ድህነት የተገኘውን አጋጣሚ ዕድሎችን እንደመጠቀም በኢምፔሪያሊስቶች እርዳታ ድርጅቶች ላይ የድሃ ኩሩ ስንንቀባረር ፕሮጀክቶች ወደ ሌሎች የአፍሪካ ሀገሮች እየታጠፉ ናቸው። ዘላለም ምንም እንኳን የኤርትራ ክፍለ ሀገር ወጣቶች ኮሚቴ ውስጥ ቢሰራም የሀገሪቱ ፖለቲካዊ አካሄድ ግን አይመቸውም። ይህንን ተሳትፎ የምናውቀው ሻዕቢያን በደፈጣ ውጊያ የመቁሰል አደጋ ደርሶበት ተማርኮ ወደ ጾሮና ወስዳ አሳክመው አዲቀይ ከተማ ዳር ላይ ብታደርሰውም በፖለቲካው አብረውት የተሰለፉት የመንግስት ሹማምንት ግን እስር ቤት አስገቡት። ዘላለም ጦርነቱን የማይማን የግጭት አፈታት ይለዋል። ብዙ ጊዜ ቻ ማይማን ያልካቸው ባለሥልጣናት እንዲህ ስትል እንዳይሰሙ እለዋለሁ። ከእጮኛ ጋር ትጻጻፋላችሁ አለኝ ዘላለም ርዕሱን ለመቀየር በሚመስል። አዎ እንጻጻፋለን አልኩ። ከ1-2 ሳምንት በፊት ደብዳቤ ደርሶኛል። ወደ ምጽዋ እንድትመጣ ሐሳብ አቅርቤላት ነበር፣ ግን እዚያው ባህር ዳር ብትቆይ ይሻላል። ስለ ሰርግስ ምን እያሰባችሁ ነው? እኔማ እግዚአብሔር ቢፈቅድ በሚቀጥለው ዓመት ለድህረ ምረቃ ትምህርት እፈተናለሁ ብያለሁ።
ፈተናውን ካለፍኩ አዲስ አበባ ስለምገባ ጊዜ ሳልፈጅ አገባለሁ። አይዞ ሰርግህንም ደግሞ እኔ ነኝ የምደግስልህ አለ ዘላለም በእርግጠኝነት። በል እንግዲህ አሁን መሽቷል፣ ቤት ላድርስና እኔም ልረፍ፣ ነገ ጠዋት ወደ አስመራ ተጓዥ ነኝ ብሎ ቤቴ አደረሰኝ። ተቃቅፈን ተሰነባበትን። በነጋታው ወደ ቤት ደውዬ በሰላም አስመራ መድረሱን አረጋገጥኩ። ከ2 ቀናት በኋላ የምጽዋ ጦርነት ተጀመረ።